አሚን መልቲሚዲያ ፕሮዳክሽን። አደራይ ልብ አንጠልጣይ ታሪክ በእውነተኛ ታሪክ ላይ የተመሰረተ የመጨረሻው ክፍል። ደራሲ ሰሚራ ሽኩር፣ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼርና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ሲጋራ የሚያጨሰው ሰውዬ ወደ እኔ ዞሮ እዚህ ቢሮ መስራት ከጀመርሽ ጀምሮ በሪድዋን ላይ የተወሰኑ ለውጦችን አይቼበታለሁ አለኝ። እኔ ምን አዲስ ነገር አየህበት በማለት ጥያቄ አነሳው። አቶ ሙሳ ለምሳሌ ከመምጣትሽ በፊት ማሽነሪዎች በስንት ገቡ፣ በስንት ይሸጣሉ ብሎ ጠይቆኝ አያውቅም ነበር። አሁን ግን ሂሳብ ላይ ፊርዶስ እንዳትሳሳት ንገረኝና እንዳስረዳት ማለት ጀምሯል። ምን ይሄ ብቻ ብዙ ጊዜ ቢሮ ሲመጣ ገንዘብ ተቀብሎኝ በፍጥነት ነበር የሚወጣው። አሁን ግን አንቺ ቢሮ መመላለስ፣ እቤትሽ እስክትገቢ መከታተል፣ ብቻ ብዙ ለውጦችን አይቼበታለሁ። ደግሞ እንዴት አወክ እንዳትኝ፣ ብቸኛ ልጄ ስለሆነ ብቻውን ሲወጣ ይጨንቀኛል። እንደውም ስራ ባይኖረኝ 24 ሰዓት አብሬ ቢሆን እንዴት ደስ ባለኝ እያለ ፈገግ ማለት ጀመረ። እኔ ግን በጣም ጨንቆኛል። አቶ ሙሳ መጨነቄን አውቀው ነው መሰል የኔ ልጅ አይዞሽ አትፍሪ፣ አንቺ ብቻ ሪድዋንን ሱሱን እንዲተው ማድረግ ለአንቺ ቀላል ስለሆነ እሱን አድርጊ፣ በዛ ላይ የፈለግሽውን ገንዘብ ሰጥሻለሁ። አቶ ሙሳ ወላሂ እኔ ገንዘብ አልፈልግም፣ መርዳትም ከፈለግኩኝ በእህትነት አግዘው ነበር ግን አልችልም። ሻህ ሙሳም እያለቀሰ ለብዙ ጊዜ ለመነኝ። የምር ሻህ ሙሳ በጣም አሳዝኖኛል። ግን ማስተካከል እችል ይሆን? ደግሞ ቀለበቴን ከዩኒቨርሲቲ እንደወጣው ነው ያወለኩት። ባላወልቀው እንኳን ጥሩ ነበር። ወላሂ ያስተካክላለሁ ብሎ ኃላፊነትን መውሰድ በጣም ይጨንቃል። ደግሞ ሁልጊዜ አቶ ሙሳ አዝኖ ሳያቸው አላስቻለኝም። በቃ ሪድዋንን ላግዘው ፈቃደኛ እንደሆንኩኝ ለአቶ ሙሳ ነገርኩት። እሱም በጣም ደስ ብሎት ከአሁን በኋላ የቢሮውን ስራ ትተሽ እሱም መከታተል ጀምሪ ብሎኝ ተስማማን። በዛውም ስለ እኔ ህይወት ጠይቆኝ ቤት ተከራይተን እንደሆነ የምንኖር ብቻ ሁሉንም ነገር ነገርኩት። አቶ ሙሳ አይዞሽ አብሽሪ እያለኝ በመሀል ሙባረክ ጠርቶት ሄደ። እኔ እንዴት ሪድዋንን ማገዝ እንዳለብኝ ሳስብ ሪድዋን ሲጋራ እያጨሰ አሰላሙ አለይኩም ፊርዶስ እያለ ወደ እኔ መጣ። እኔ ወአለይኩም ሰላም ብዬ መለስኩለት። የምር ተገረመና ሊሄድ የነበረውን ወደ እኔ ጠጋ ብሎ ምን ነው ዛሬ ምን ተገኝቶ ነው በፈገግታ ይመልሽልኝ ብሎ ጠየቀኝ። በእርግጥ ከዚህ በፊት አሰላሙ አለይኩም ሲለኝ እሱን ላለማየት ፊቴን ዝቅ አድርጌ ነበር መልስ የምሰጠው። አሁንማ እየጠላሁትም ቢሆን ለአባቱ ስል አንዴ ላግዘው ቃል ገብቻለሁ። ምን አድርጋለሁ? ሳልወድ ፈገግ እያልኩኝ ልቅረበው እንጂ። ብቻ ይኸውልህ ሪድዋን ዛሬ ደስ ስላለኝ ነው ፈገግ ብዬ መልስ የሰጠው ብዬ መለስኩለት። እሱም የምን ደስታ በማለት ጥያቄ አነሳ። ምን ልበል እያልኩኝ ሳስብ ሙባረክ መጣ። እኔ ሙባረክ መጣህ እንዴ? እንካ እነዚህን ዶክሜንቶች ለአቶ ሙሳ ስጠልኝ ብዬ ሳዘው ሪድዋን ተቀብሎ እኔ ያደርሳለሁ ብሎኝ ዶክሜንቶችን ሊያደርስ ሄደ። አልሐምዱሊላህ እያልኩኝ ሪድዋን ከወጣ በኋላ ከሙባረክ ጋር ስለ ሪድዋን፣ ስለ እሱ ሁኔታ ከአባቱ ጋር ስላወራነው ነገር በሙሉ ነገርኩት። እሱም ጥሩ ሀሳብ ነው አለኝ። ግን ትንሽ ይከብድሻል ደግሞ ብቻሽን ሲለኝ አንተ ለምን አታግዘኝም ብዬ ጥያቄ ያቀረብኩለት። ነገር ግን ሙባረክ ፈቃደኛ አልነበረም። ምክንያቱም እኔ ከሪድዋን ጋር ስሆን እሱ ደግሞ የኔን ቦታ ሸፍኖ መስራት አለበት። ብቻ እኔ እንዴት ሪድዋንን ከሱሱ ማራቅ እንዳለብኝ ብዙ ጊዜ ከሙባረክ ጋር እየተገናኘን እናወራለን። ምክንያቱም ሙባረክ ስለ ሪድዋን ባህሪ በደንብ ያውቃል። አንዳንድ የመፍትሄ ሀሳቦችንም ይነግረኛል። እንደውም ዛሬ ስራ ስንጨርስ እዚሁ ቆይተን እንነጋገራለን ብሎኝ ሄደ። የማይደርስ የለምና ስራ ጨርሰን ሙባረክ ቢሮ የመጡ ስለ መፍትሄ ሀሳቦች እያወራን እያለ በሩ ተንኳኳ። እኛም ደንግጠን ስንከፍተው ሪድዋን ነው። ሪድዋን መጣህ እንዴ? ና ግባ አልኩት። እሱ ግን የተናደደ ይመስላል። እኔና ሙባረክን በትኩረት አይቶን በፍጥነት ወጣ። በጣም ተናዷል። እንዲህ ሲሆን የመጀመሪያው አይደለም። እኔና ሙባረክን በማንኛውም ቦታ አብረን ካየን ፊቱ ይቀያየራል። በጣም ይናደድና ዝም ብሎን ይሄዳል። ቆይቶ ሲመለስ ሲጋራ ወይንም ጫት ይዞ ይመለሳል።
በቃ ሲናደድ በጣም ያጨሳል ወይንም ይቅማል። ሲናደድ ይህ የሬድዋን ባህሪ ነው። ብቻ የተወሰኑ ቀናቶችን ባህሪውን የተከታተልኩ ነበር። ዛሬ ሬድዋንን ለማገዝ የመጀመሪያ ቀኔ ነው። እንደተለመደው ዛሬም ቢሮ ስገባ ሲጋራ እያጨሰ አሰላሙ አለይኩም ፊርዶስ አለኝ። እኔ ወአለይኩም ሰላም ብዬ መልስ ሰጠሁት። በመቀጠልም ረጋ ብዬ ሬድዋን ግን ለምን ታጨሳለህ? ለምን ትቀማለህ? በማለት ጥያቄን ጀመርኩ። ሬድዋንም በቃ ማጨስና መቀም ደስ ስለሚለኝ አይመስልሽም? በማለት ወደ እኔ አፈጠጠ። አትዋሽ፣ ማንኛውም ሰው ፈልጎ ሱስ ውስጥ እንደማይገባ አውቃለሁ። በቃ እሺ ምክንያቱን ተወውና በምትቅመውና በምታጨሰው ሳምባህንና ሌሎች የሰውነት ክፍሎችን እንደምትጎዳቸው አታውቅም? በማለት ጥያቄን ቀጠልኩኝ። ሬድዋንም አዎ እንደሚጎዳ በደንብ አውቃለሁ፣ ለዛም ነው የማጨሰው የምቅመው በማለት መልስ ሰጠኝ። ቆይ እሺ ያንተን መጎዳት ተወውና ቢያንስ ለአባትህ አታዝንለትም? ደግሞ ብቸኛ ልጅ እንደሆንክ ነግሮኛል። ብቻውንም እንዳሳደገ አውቃለሁ። ሬድዋን በአላህ ልለምን ተወው፣ አይጠቅምህም፣ ዱንያህንም አሄራህንም ያጠፋብሃል እያልኩኝ ስመክረው በመሃል ስልክ ተደውሎለት ወጣ። በእርግጠኝነት ጓደኞቹ ናቸው ስልክ የደወሉት። ከጓደኞቹ መራቅ አለበት። በምክር ብቻ የሚስተካከል አይመስለኝም። ምናልባትም ሊስተካከል የሚችለው ከጓደኞቹ ሲርቅ ይሆናል በማለትም አሰብኩኝ። ግን እንዴት ነው ከእነሱ ላረቀው የምችለው? አላውቅም። አሁንም ሙባረክን አግኝቼ እንዴት ከጓደኞቹ ላርቀው እንደምችል ብዙ የመፍትሄ ሀሳቦችን ነገረኝ። እኔም እሺ ብዬ ልሄድ ስል ፊርዶስ ብቻ አንቺ ጓደኛዬን ከሱስ እንዲርቅ ተስፋ ሳትቆርጪ አግዡ። ደግሞ እርግጠኛ ነኝ ሬድዋኔ ከሱስ ወጡ አየዋለሁ ኢንሻአላህ። የዛኔ እኔም ሁለት ከበድ ያሉ ጥያቄዎች ይኖሩኛል። ጥያቄን ትቀበዩ አትቀበዩ አላቅም እያለ ሲያወራኝ ደነገጥኩና የምን ጥያቄ አልኩት። አይ ሬድዋኔን ከሱስ ነፃ ስታረጊው ጠይቅሻለሁ በማለት መልስ ሰጠኝ። እኔም ግራ ገብቶኛል። አሁን ሬድዋን እንዲህ ከእናንተ ጋር ተቀምጬ በያኝ ይናደዳል። የምር አግዘዋለሁ ብዬ የባሰ ሱስ ውስጥ እንዲገባ እያደረግኩት ነው። መሄድ አለብኝ በቃቸው ብዬው ወደ ቤት እየሄድኩኝ ሬድዋንን መንገድ ላይ ያገኘሁት። እኔም ከሱ ጋር ለመቆየት አሪፍ አጋጣሚ ነው ብዬ እያሰብኩ ወዴት ነሽ ብሎ ጠየቀኝ። በእርግጥ ወደ ቤት እየሄድኩ ነበረ፣ ግን የሆነ መጽሐፍ ፈልጌ አጣሁ። አታፋልገኝም አልኩት። እሱን ፈገግ ብሎ ምን ስራ አለኝ እፈልግልሻለሁ ነይ እንሂድ አለኝ። እኔም አስከትዬ እኔ አብሬህ የሚሄድ ከሆነ አፍ ውስጥ ያለውን ሲጋራ አውጥተህ ጣለውና አብረን እንሄዳለን አልኩት። እሱም ምንም ሳቅማማ አውጥቶ ጣለውና አብረን መጽሐፍ ፍለጋ በየሱቁ ገብተን የተወሰኑ ስለ ሱስ አስከፊነትና ስለ ኢስላም የተጻፉ መጽሐፍትን ገዝተን ስንወጣ ሬድዋን ተደውሎለት መጣው ጠብቂኝ ብሎኝ ጥሎኝ ሄደ። እኔም እዛው ሱቅ አካባቢ ቆሜ እየጠበኩት ሁለት ወጣቶች በትኩረት እየተመለከቱን አይ ይሄ ገንዘብ የማያደርገው የለ በማለት በአሽሙር ይናገሩ ጀመር። ምን ነው ፊርዶስ የደበረሽ ትመስያለሽ አለኝ ሬድዋን። አይኔ አልደበረኝም። አንተ ከኔ ጋር ለመሄድ ተስማማህ? አዎ ተስማምቻለሁ። በእርግጥ ስራው ከባድ ነው፣ ግን አብረን ስለምንሰራ አይዞሽ አይከብደንም። ግን ሬድዋን እዛ ስራ ቦታ ማጨስ፣ መቃም፣ ሰዓት ሳይደርስ ከስራ መውጣት አይቻልም። አውቃለሁ ፊርዶስ፣ ግን ለተወሰኑ ቀናቶች አይደል እዛ የምንቆየው? አይከብደኝም በማለት መልስ ሰጠኝ። አባቱም የምትቆዩት ለተወሰነ ቀናት ብቻ ላይሆን ይችላል፣ ምናልባትም ለሳምንት፣ ወራት፣ አመት፣ ምን ያህል እንደምትቆዩ አላውቅም። ብቻ ጓደኛዬ ከክፍለ ሀገር እስከሚመለስ ድረስ ትሰራላችሁ። አሃ ሬድዋን ከሱስ ሙሉ በሙሉ መውጣት እስከቻለ ድረስ ማለቱ ነው? ቆይ እሺ በወራት ውስጥ ከሱስ መውጣት ካልቻለ አመት ሙሉ እዛ መቆየታችን ነው እያልኩኝ ሳስብ፣ በሉ ጓደኛዬ ነገ ስለምሄድ ነገ ስራ ትጀምራላችሁ ተዘጋጁ ብሎን ሄደ። እኛም እሺ ብለን ለመሄድ ተስማማን። ነገ አዲስ ስራ እንደምጀምር ለማና ለአያቴ ነገርኳቸው። እነሱም ተስማሙ። በመቀጠልም ስለ ሬድዋን ታሪክም አንድ በአንድ አጫወትኳቸው። የምራዘኑ ለሱ ብዬ እንደሆነ አዲስ ስራ የምጀምር መናገር አቃተኝ።
ይቆጡኛል ብዬ አሰብኩኝ። ግን ከእሱ ጋር ሲሄድ ቢያዩኝ ወይም ሌላ ሰው ቢነግራቸው ብዬ ፈራሁ። እንደምንም ብዬ ነገርኳቸው። እነሱም ማገዝ እንዳለብኝ አበረታቱኝ። አሁን ላይ ጭንቀት የቀለለኝ። እኔና ሪድዋን ዛሬ አዲስ ስራ ልንጀምር ነው። ተደዋውለንም ተገናኘንና ወደ አዲሱ የስራ ቦታ ሄድን። በጣም ሰፊ ነው። በዛ ላይ ሰራተኞችን የሚያመላልሱበት የራሳቸው ሰርቪስ መኪና አላቸው። በር ላይም ዘበኛ አለ። እኛም ይህንን እየተመለከትን ወደ ውስጥ ገባን። ስንገባ በፈገግታ አንድ ወንድና አንድ ሴት ተቀበሉን። ወዲያውም ተዋወቅናቸው። ሴቷ ሀናን ስትባል ወንዱ ደግሞ ኡስማን ይባላል። ብቻ እንዲህ ስማቸውን ነግረውን እኛም ነግረናቸው የስራ ቦታውን በደንብ አስጎበኙን። ማሻአላህ በጣም ደስ ይላል። ሁሉም ሰራተኞች በህብረት ይሰራሉ። እንግዲህ እኛም ከዛሬ ጀምረን እዚህ መስራት እንጀምራለን። እኔ ግን ስለ ስራ ችሎታውም የለኝም። እኔ የማውቀው የሂሳብ ስራዎችን ነው። ሪድዋን ግን በኢንጂነሪንግ ዘርፍ ስለነበር የተመረቀው ለሱ መኪናዎችን መገጣጠም ቀላል ነው። ብቻ እኔም ለምደው ይሆናል እያልኩኝ በመጀመሪያ የመገጣጠሚያ እቃዎችን ስም፣ ከዛ መኪናዎችን እንዴት እንደሚገጣጠሙ፣ እንዴት በቀለም ተውበው ለሽያጭ እንደሚቀርቡ በትኩረት መመልከት ጀመርኩ። ስራው ትንሽ ከበድ ቢለንም እኔና ሪድዋን ጠንከር ብለን መስራት ጀመርን። አንዳንዴ ሪድዋን በጣም ራሱን ያመዋል። የዛኔ ንፋስ ሊቀበል ብሎ ይወጣና ከግቢው ራቅ ይላል። ከትንሽ ቆይታ በኋላ ይመለሳል። ግን ንፋስ ሊቀበል ሳይሆን የሚወጣው ሊያጨስ እንደሆነ በደንብ አውቃለሁ። ምክንያቱም ብዙ ጊዜ ስከታተለው ነበር። እሱ ግን ሲጋራውን ትቼዋለሁ እያለ ይዋሸኛል። ደግሞ እኮ እንደማያጨስ ቃል ገብቶልኝ ነበር። ግን በአንዴ ለመተው ከባድ ነው። ቢያንስ ቀስ በቀስ ይተወዋል። አሁን ለራሱ እዚህ ስራ ከጀመረን ጀምሮ ብዙ ለውጦችን አይችበታለሁ። ቀድሞ ሁል ጊዜ ይቅማል፣ ያጨሳል። አሁን ግን መቃሙን ትቷል። ማጨሱን ግን ሊተወው አልቻለም። እኔም ማጨሱን እንዲተወው ንፋስ ሊቀበልና መጣው ሲል እንዲሄድ አልፈቅድለትም። ነገር ግን በጣም ሲያመው ሲያሳዝነኝ ከሳምንት 2 ቀን ሄድ እለዋለሁ። በሳምንት 7 ቀን የሚያጨሰውን ወደ 2 ቀን በመቀነስ ቀስ በቀስ እንዲተወው ማድረግ እንደሚቻል ሙባረክ በደንብ ነግሮኛል። እኔም እንደነገረኝ እያደረግኩ ነው። አንዳንዴ ጓደኞቹ ይደውሉና ጫት ይዘህና ይሉታል። እኔም ምንድነው ያለህ ብዬ እጠይቀዋለሁ። እውነቱን ይነግረኛል። ግን አንተ ሳትሄድ ጫቱን ላክላችሁ እያልኩኝ ብዙ ጊዜ አስልኬዋለሁ። ጓደኞቹም ከዛን ጊዜ ጀምሮ ና ሳይሆን ጫት ላክልን ማለት ጀመሩ። አየህ ሪድዋን፣ አንተን ፍጽሞ አይፈልጉም። እነሱ የሚፈልጉት ጫት እንድትገዛላቸው ብቻ ነው። ቆይ እሺ፣ እነዚህ እውነተኛ ጓደኛ ናቸው? ወላሂ አይደሉም። አንተ የጫት መቃሚያ ገንዘብ ባይኖርህ ዞሮ አያዩህም ስለው ለማመን ቢከብደውም በሂደት ግን እውነቴን እንደሆነ ገብቶት ወደ እነሱ ሄዶም ሆነ ጫት ልኮም አያውቅም። ስልክም ቢሆን አያነሳላቸው። አልሐምዱሊላህ የመጀመሪያው እቅድ የተሳካ። በዛ ላይ እዚህ የሚሰሩ ሰራተኞች በጣም ጥሩ ናቸው። ሌላ ጓደኛ አያስፈልግም። ሪድዋንም እሺ ብሎ የሚውለው እዚህ ከሚሰሩ ጓደኞች ጋር ነው። ማሻአላህ ብዙዎቹ ሐፊዝ ናቸው። ብዙ ጊዜ ስራ ስንጨርስ ሴቶቹ ለብቻ ወንዶቹ ለብቻ እንሰበሰብና የተለያዩ ስለ ዲናችን፣ ስለ ህይወታችን፣ አንዳንዴም ስለ ትዳር እንነጋገራለን። በእኛ በሴቶች ጀማዓ በተለይ ሃናን ደስ የሚል ጸባይ ያላት ልጅ ናት። እኔና እሷም ቀስ በቀስ ጥሩ ጓደኛሞች ሆነናል። ለሪድዋንም ሃናንን አስተዋውቀዋለሁ። አንዳንዴ እሷም ትመክረዋለች። እንዲህ እያልን 6 ወሮችን አሳለፍን። ሪድዋንም ከሳምንት አንዴ በጣም ሲያመው ያጨሳል። እናማማ ሪድዋንን እቤት ይዘሻት መጭም ወይ እያሉ እየጠየቁኝ ነው። እኔም ለሪድዋን እነማን ስላንተ ነግሬያቸው መች ነው የምታስተዋውቂኝ እያሉኝ ነው ስለው እሁድ አይመችህም በማለት ጥያቄ ሳቀርብለት እሱም እሺ እመጣለሁ ብሎ ተለያየን። የማይደርስ የለምና ዛሬ እሁድ ነው። ሁላችንም የሪድዋንን መምጣት እየተጠባበቅን እያለ ድንገት ስልክ ተደወለልኝ። ሪድዋን ነበር የደወለው። እቤታችን እየደረሰ እንደሆነ ነገረኝና እኔም ወደ ውጭ ወጥቼ እሱን መጠባበቅ ጀመርኩ። ከትንሽ ቆይታ በኋላ ሪድዋን መጣ። ሰላም ብዬው ወደ ቤት ይዤው ገባውና እነማን አስተዋወቅኩት። እነማም ተዋወቁት። ምግብ በልቶ ሲጫወት ቆይቶ አባዬ ብቻውን ስለሆነ መሄድ አለብኝ ብሎ ተነሳ። እነማየም በቀጣይ ሳምንት እንደሚጠብቁት ነግረውት
እሺ ብሎ ሄደ። በቃ ከዚህ ቀን ጀምሮ እሁድ እሁድ ሬድዋን እኛ ቤት ለእነማ የተለያዩ ስጦታዎችን ይዞላቸው ይመጣል። ሲጫወትም ቆይቶ ይሄዳል። ካስተዋወቅኳቸው ጊዜ ጀምሮ እነማማ ከሬድዋን ጋር በደንብ እየተቀራረቡ መጥተዋል። በቃ እሱ ከመጣ የማይሰራ ምግብ የለም፣ የማይወራ ወሬ የለም። ቤታችንም እሁድ እሁድ ሬድዋን በሚያወራቸው ቀልዶች ሳቅ መድመቅ ጀምሯል። እነማማም እሁድ ደርሶ ሬድዋን እስከሚመጣ ይናፍቃሉ። ሲመጣም ይመክሩታል፣ አይዞህ ይሉታል። ብቻ እንደ እናትና ልጅ ሆነዋል። እኔም አሁን ላይ ከሬድዋን ጋር በጣም ተቀራርቤያለሁ። የምር ሬድዋን እንደ ቀልድ እያደረገ የሚያስቀን ቁም ነገር ያላቸው ቀልዶች እንዴት እንደሚያምሩ። አንዳንድ የሬድዋንን ግን ማን እየነገረህ ነው እንደዚህ አይነት ቀልዶችን በማለት ጥያቄ አቀረብኩለት። እሱም ከመጽሐፎችና የተለያዩ ሰዎች ሲያወሩ የምሰማቸው ቀልዶች ናቸው በማለት ይመልስልኛል። ደግሞ የመጽሐፍ ውድድራችንም ብዙ እንደተጠቀመበት በተደጋጋሚ ያጫውተኛል። የምር አንዳንዴ ስለ ሬድዋን ሳስብ ከ1 ዓመት በፊት እንደዛ እንዳልጠላሁት ሁሉ አሁን በተቃራኒው የደስታዬ ምንጭ ሆኖ ከሱ መራቅ አልፈልግም። በእርግጥ ቀድሜ የምጠለው በአለባበሱ እንጂ እንዲህ ቀርቤ አይቼው አልነበረም። ብቻ ሰውን በማየት ብቻ የሰውን ማንነት ማወቅ እንደማንችል በደንብ አውቃለሁ። ምክንያቱም አንዳንዶቹ ልብሳቸውን አሳምረው ውስጣቸው ግን የሚያስጠሉ ብዙ ሰዎችን አይቻለሁ። ሰሞኑን ደግሞ ሬድዋን ካጨሰ 1 ወር ሆኖታል። ደግሞ አላመመውም። በዛ ላይ ከእንግዲህ ላያጨስ በአላህ ስም ቃል ገብቶልኛል። እኔም አላመን ብያለሁ። የምር በጣም ደስ ብሎኛል። ሃናንም በጣም ደስ ብሏታል። ወይ ጉድ! በስንት ሰው ልፋት በስተመጨረሻ ሬድዋን ማጨሱን ካቆመ ብዙ ወራትን አስቆጠረ። ለካ ተስፋ ካልቆረጥን የማይሳኩ የሚመስሉ ነገሮች ይሳካሉ። ነገር ግን ትዕግስት ግድ ነው። ደግሞ በአንዴ ሳይሆን ቀስ በቀስ በሂደት እንደሚሳካ ጠንካራ አቋም ሊኖረን ይገባል። ብቻ በደስታ የመጣሁበትን ዓላማ ከአላህ ጋር አሳክቼ ወደ ቀድሞ ስራዬ ስመለስ አቶ ሙሳ በደስታ ተቀበሉን። ልጃቸውንም ሲያዩ ሲጋራ ማጨሱን አቆሞ ኢማንኛ ልጅ ሆኗል። በእርግጥ ማጨሱን እንዲያቆም ባግዘውም ኢማንኛ ግን ያደረጉት የሚያነባቸው መጽሐፎችና በሚሰራበት ቦታ የነበሩ ሐፊዝ ጓደኞቹ ናቸው። ብቻ አባቱን ደስታ በቃላት ለመግለጽ ይከብዳል። አቶ ሙሳ እኔን ከልብ አመስግነውኝ ቁልፍ ሰጡኝ። እኔ የምን ቁልፍ ነው ብዬ ስጠይቀው ባለፈው ትዝ ይልሻል ስለ ህይወቶች ስትነግሪኝ በቤት ኪራይ እንደምትኖሩ አጫውተሽኛል እና ይህ ቁልፍ ሬድዋን ሲያገባ ብዬ የሰራሁለት ቤት ቁልፍ ነው። አሁን ላንቺ በስጦታ መልክ ሰጥሻለሁ። በእርግጥ እንደማይመጠንሽ አውቃለሁ፣ ግን በአላህ ስጦታ አይናቅም። ተቀበኝ ብሎ ሰጠኝ። እኔም አይቻልም አልቀበልም ብለውም ሊሰማኝ አልቻለም። በስተመጨረሻ ማመስገኝ የተቀበልኩት። ያ አላህ፣ ለእኔ የዛሬው ቀን ልዩ ነበር። አንደኛ ሬድዋን ተስተካከለ፣ ሁለተኛ ከቤት ኪራይ ነፃ ወጣሁ እያልኩኝ ሳስብ ሙባረክ መጣ። ሙባረክን በስልክ እንጂ በአካል ካገኘሁት ብዙ ጊዜ ሆኖኛል። ብቻ ዛሬ እሱ ቢሮ ድረስ መጥቶ አሰላሙ አለይኩም ፊርደውስ አለኝ። ወአለይኩም ሰላም፣ እንዴት ነው ሙባረክ? ስራ እንዴት ነበር እያልኩኝ መጠየቅ ጀመርኩ። እሱም ጥሩ እንደሆነ ነገረኝ። ደግሞ በጓደኛው መቀየር በጣም ደስ ብሎት አመሰገነኝ። በእርግጥ የመቀየሩ ምንጭ እኔ ብቻ ሳልሆን ያንተ ሚና ከፍተኛ ነበር እያለን ስናወራ ሙባረክ ትዝ ይልሻል ፊርደውስ፣ ሬድዋን ከተስተካከለ 2 ጥያቄዎችን ጠይቅሻለሁ፣ ትቀበዩ አትቀበዩ አላቅም ብዬሽ ነበር አለኝ። ምን አይነት ጥያቄ እንደሚጠይቀኝ ባላቅም አዎ ትዝ ይለኛል፣ እና ጥያቄው ምንድን ነው በማለት ጥያቄን አቀረብኩለት። ሙባረክም የመጀመሪያው ጥያቄ ስለ ትዳር አስበሽ ታውቂያለሽ ሲሆን፣ ሁለተኛው ደግሞ ካሰብሽስ ምን አይነት ትዳር እንዲኖርሽ ትመኛለሽ በማለት ጥያቄውን ጀመረ። ያ ረቢ፣ ፈጽሞ እንደዚህ አይነት ጥያቄ ይጠይቀኛል ብዬ አላሰብኩም። ቢሆንም ጥያቄዎቹን ለመመለስ ብዙም አይከብድም። ደግሞ ሙባረክ ወንድሜ ማለት ነው። ትዳር ምናምን ያሰበ አይመስለኝም እያልኩኝ ከራሴ ጋር ማውራት ጀመርኩ። ሙባረክም ወዴት ሄድሽ መልሽልኝ እንጂ ሲለኝ ከሐሳቤ ነቃሁ። እሺ መልስልሃለሁ፣ ግን ለምን ጠየከኝ በማለት ጠየቅኩት። ሙባረክም ዝም ብለሽ መልሽልኝ አለኝ። እሺ የመጀመሪያው ጥያቄ ስለ ትዳር አስበሽ ታውቂያለሽ ወይ ነው አይደል? ሐቂቃ አዎ አስቤ አውቃለሁ፣ ግን በአሁን ሰዓት አይደለም።
ብዙ መቆየት አለብኝ። የሁለተኛው ጥያቄ ምን አይነት ትዳር ትመኛለሽ ነው አይደል? ልክ እንደ ረሱል ዓለይሂ ሰላቱ ሰላም እና ልክ እንደ አይሻ አይነት ትዳር ቢኖረኝ በጣም ደስ ይለኛል። ያ ሁሉም ሰው ቢኖረው አይጠላም ብዬ መለስኩለት። እሱም እሺ ግን በአላህ ከእንግዲህ ከሪድዋን አጠገብ አትራቂ ብሎኝ ሄደ። ወይ ጉድ! ከሪድዋን አጠገብ አትራቂ። አሁን ላይ እኮ ሪድዋን የት ነው ከተባለ ቢሮ ወይንም መስጂድ አይጠፋም። ከእንግዲህ ሪድዋንን እንደ ድሮ እኔ አላስፈልገው። ስለዚህ አልቀርበውም። በቃ ስራዬን ስለጨረስኩኝ ከሱ መራቅ አለብኝ። ግን እንዴት እንደምርቀው አላቅም፣ ይጨንቃል እያልኩኝ ሳስብ እማ ደወለችልኝና ቶሎ እንደምትፈልገኝ ነገረችኝ። ለምን ፈለግሽኝ ብላትም ስትመጪ እነግርሻለሁ፣ አሁን ቶሎ ነው ያለችኝ። እማ ለምን እንደፈለገችኝ ባላቅም ከስራ ቶሎ ወጥቼ አቶ ሙሳ ወደ ሰጡን ቤት አመራው። በፍጥነት ስለነበረ የተጓዝኩት ቤት ለመድረስ ብዙም አልቆየሁም። ቶሎ ደረስኩ። ያ አላህ! ቤቱን አንኳኩቼ ስገባ ሙባረክ፣ ሬድዋን እና አቶ ሙሳ ሁሉም ተሰባስበዋል። ወላሂ በጣም ደነገጥኩ። ምን ሊያደርጉ መጡ ያልኩኝ በጣም ብዙ አሰብኩኝ። እማም ነይ ተቀመጪ ያለች ይዘኝ ገባች። በመቀጠልም ለጋብቻ ጥያቄ ላቀርቡ እንደመጡ አያቴ ነገረችኝ። እኔም ግራ ገብቶ ማን ነው ጠያቂው በማለት ጠየኳት። አያቴም ሪድዋን ስትለኝ ብደነግጥም ጭንቀቴ ግን ትንሽ ቀለል አለኝ። ግን እውነት አልመስለኝ አለ። እየቀለዱ መሰለኝ፣ ግን እውነታቸውን ነው። አቶ ሙሳም ልጃችሁን ለልጄ አለ። እነማየም በደስታ የጋብቻውን ጥያቄያቸውን ተቀበሏቸው። እኔም ጊዜ ስጡኝ ላስብበት ካልኩኝ በኋላ ለጋብቻው ፈቃደኛ እንደሆንኩኝ ነገርኳቸው። ሙባረክም አየሽ ፊርደውስ፣ የዛኔ ስለ ጋብቻ የጠየኩሽ ወላሂ ለኔ አስቤ እንዳይመስልሽ። በእርግጥ እንዳንቺ አይነት ጠንካራ ሴት ማንም ማግባት አይጠላም። ቢሆንም ግን ለሪድዋን ስለምታስፈልጊው ከሷ አትለይ፣ በጋብቻ አንድ ሆኑ ለማለት ነበር። አንቺ ግን አሁን ላይ ትዳር አላስብም አልሽኝ። ዛሬ ግን ወላሂ ከእናንተ በላይ እኔ ደስ ብሎኛል ብሎኝ ሄደ። እንግዲህ ከዚህን ቀን ጀምሮ እኔና ሪድዋን ለሰርጋችን ሽር ጉድ እያለን ነው። የማይደርስ የለምና የሰርጋችንን ቀን በጉጉት ስንጠብቅ ደረሰ። ያ አላህ! የሰርጉን ዕለት ደስታችን ወደር አልነበረውም። በዛ ላይ ሚዜዎቻችንም ፈታ እያደረጉን ነበር። የሪድዋን የመጀመሪያ ሚዜ ሙባረክ ነበር። የኔ ደግሞ አንደኛ ሚዜ ሃናን ነበረች። ብቻ የኛ ሰርግ ሰበብ ሆኖ ሙባረክና ሃናን የተግባቡ ይመስለኛል። መቼም እኔና ሪድዋንን ያየ ማሻአላህ ስታምሮ የማይለን የለም። ደግሞ አብዛኛውን ጊዜ አብረን እንወጣለን፣ አብረን እንገባለን። ህይወታችን በጣም ያማረ የሰመረ ከሆነ 3 ዓመታቶችን አስቆጠርን። አላህም እኔን የወንድ ልጅ እናት አደረገኝ። ስሙን ሰብረዲን አለው። ሙባረክና ሃናንም ሊጋቡ ሽርጉድ እያሉ ነው። እነማም ከልጃችን ሰብረዲን ጋር ስለሚውሉ አይደብራቸውም። እኛ ደግሞ ከስራ ስንመለስ ቤቱ የሌለ በሳቅና በጨዋታ ይደምቃል። ምንጊዜም ቢሆን እኔና ሪድዋን በፍቅር አብረን እንደምንኖር ለራሳችን ቃል ገብተናል። አንዳንዴ አለመግባባት ቢፈጠር እንኳ በይቅርታ እናልፈዋለን እንጂ ለሸይጣን በር አንከፍትለትም። ይህ ቃላችን ነው። ታሪኩ እዚህ ላይ ተፈጸመ። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ስለምትከታተሉንና ከኛ ጋር ስለሆናችሁ ከልብ አድርገን እናመሰግናችኋለን።